ምሳሌ እንደ ዛሬ ደስተኛ ሆና አይቻት አላውቅም። እውነት ለመናገር ምሳሌ ማመን ያቃታት፣ ምክንያቱም የአባቷ ጉዳይ ለብዙ ጊዜ ጥያቄ ሆኖባት ነበር። ብሩክ በመድብል ትዕዛዝ በቤት ውስጥ ቁጭ ብሎ ሁሉን ነገር እየተከታተለ ብሩክ እንዲፈታና በሰላም ወደ ቤት እንዲሄድ እየተደራደረ ነበረ። የመድብል እቅድ ሰምሮለታል። ብሩክ ወደ ቤት መጥቷል። ብሩክ ወደ ቤት ቢመጣም አዲስ ይዞት የመጣው ነገር አለ። ለመሆኑ ምንድን ነው የሚለውን ይዤላችሁ ነው የመጣሁት። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል አስገባላችኋለሁ። ምሳሌ የረዥም ጊዜ እንቆቅልሽ፣ በተለይ ደግሞ ሰሞኑን ማህሌት ወደ ቤት ከመጣችው ወደዚህ ለምንድን ነው እማዬ ወደዚህ ቤት ልትመጣ እየቻለችው በማለት በተደጋጋሚ ትጠይቃለች። እንደዚሁም ጥያቄ መጥፎ ምላሽ እየኖረው ይሆን የሚልም ፍርሃት ስላላት ብዙ ጊዜ ነገሮችን እያወቀች ዝም ትል ነበር። ዛሬ ግን ምሳሌ አባቷ በመምጣቱ በጣም ደስተኛ ናት። ብሩክ በመምጣቱ ቤተሰቡ በሙሉ ደስተኛ ነው። በተለይ ደግሞ ምሳሌ ምንም ያልጠበቀችው ነገር ነው የሆነው። ከቀን ወደ ቀን ብዙ ጊዜ ህጻናቶች የሆነ ነገር ካላወቁ እንዳይጨነቁ ይጠቅማል በማለት ህጻናቶችን ችላ ይባላሉ እና ህጻናቶች እውነት ያስባሉ። በጣም ነው የሚጨነቁት። ከትልቅ ሰው በላይ ነው ነገሮችን የሚያስተውሉት እና ሌት ከቀን አጀንዳ አድርገውት የሚቆዩት። እንግዲህ በብሩክ ድንገት መምጣት ምሳሌ ብቻ ሳትሆን ቅድስትም በጣም ተገርማለች። ምክንያቱም መድብል ካሁን በፊት ብሩክን ለማግኘት በተደጋጋሚ ብዙ ጥረቶችን አድርጓል። አሁን ግን ሞገስ እና መድብል የልፋታቸው ውጤት ተሳክቶላቸው ሰምሮላቸው ብሩክ ወደ ቤት እንዲመለስ ሆኗል። ብሩክ ካለበት ቦታ ቀጥታ በሰላም ተፈቶ ወደ ቤቱ እንዲመጣም ተደርጓል። ይህን እንዲሳካ ያደረገው ደግሞ ከፈጣሪ በታች መድብል ነው። ዝና ታግቷል። እንደምታውቁት ዝና በማህሌት አማካኝነት ተይዟል። በማህሌት አማካኝነት ዝና ከተያዘ በኋላ የመጀመሪያ ስራው እንግዲህ መድብል መጀመሪያውንም ከዝና ጋር እየተፋለመ ያለው ብሩክን ለማስለቀቅ ነው። ብሩክ በሰላም ወደ ቤት እንዲመለስለት እየቻለውን ሁሉ ድርድር አድርጎ ዛሬ ዝና በቤት ውስጥ ስለታሰረ፣ እንደዚሁም ቅድስትና ምሳሌን ለዚህ አውሬ ትቻቸው አልሄድም፣ ምናልባትም በሩን ሁሉ ሰብሮ ሊወጣ ይችላል ስላለ በቤት ውስጥ ሁሉን ነገር እየተከታተለ በስልክ ሁሉን ነገር ብሩክ ካለበት ቦታ በሰላም የታሰረ ገመድ ተፈቶ፣ እንደዚሁም ደግሞ እጅና እግሩ የታሸገው ፊቱ ሁሉ ተለቆ በሰላም ወደ ቤት እንዲመጣ የሚያስችል ስራ ነው የሰራው መድብል። መድብል ነገሮችን ማመን እያቃተው ነው። ምክንያቱም ብሩክን ማስፈታት እንደዚህ ቀላል መስሎ አልታየውም ነበረ። በቤት ውስጥ ሆኖ በስልክም በላፕቶፕም የብሩክን ሁኔታ እየተከታተለ ነበረ የቆየው። እንደዚሁም ደግሞ ከብሩክ ከመኝታ ክፍል ወጣ እያለ ደግሞ በሩን እየከፈተ የቅድስትና የምሳሌን ደህና መሆን እያረጋገጠ፣ ምክንያቱም ዝናን ወደዚህ ቤት ማምጣቱ ለቅድስትና ለምሳሌ ትልቅ አደጋ ነው ብሎ ያስባል። ለዛም ነው ዝና እጅና እግሩን ታስሮ በዛን ሁኔታ ላይ ሆኖ በር ተቆልፎበት እንኳን መድብል ብሩክን ለማምጣት ከቤት ወጥቶ ለመሄድ ምሳሌና ቅድስትን ትቻቸው አልሄድም በማለት በቤት ውስጥ ሲያከናውን ነበረ። ከቤት ውጭ ደግሞ ሞገስ በቻለው አቅም ነገሮች እንዲስተካከሉ እየሞከረ ነው ያለው። ይህም ሊሆን የቻለው ሞገስ የዝና ጓደኞች ዝና እንደታገተ እንዲያውቁ ፈጽሞ ይህንን ነገር በአካባቢው እንዲከታተል አድርጎታል። ዝና ሞገስ ከህንፃው በታች ሆኖ በአካባቢው ላይ እየተካሄዱ ያሉ ነገሮችን ወደ ካፍቴሪያ ቁጭ ብሎ አካባቢውን እየቃኘ ሁሉም ነገር ሰላም መሆኑን በየደቂቃው ለመድብል እየነገረው ነበረ።
ምናልባት ዝናን ይዘነው ስንገባ ወደዚህ ቤት ያየን ሰው ካለ እንደምታውቀው ዝና ብዙ ሰዎች አሉት። በሁሉም ቦታ ያሉ ሰዎች የእሱ ናቸው ማለት እስከሚያስችል ድረስ ዝና ብዙ ሰዎች አሉት። ስለዚህ እኔ አሁን አካባቢውንም አላምነውም። እኔ እየሰራው ያለሁትን ስራ በስኬት እስከማጠናቀቅ ድረስ ማንም ወደዚህ ቤት መጥቶ እንዲረብሸኝ አልፈልግም ብሎ በዝና መያዝ ምናልባት እንዳይጠረጠሩ መድብል በዚህን ልክ ጥንቃቄ አድርጎ ዛሬ ብሩክ ወንድሙን በሰላም ለማስፈታት ችሏል። መድብል በስልክና በላፕቶፕ ጉዳዮችን ሲከታተል ከቆየ በኋላ እንደ አጋጣሚ ቅድስትና ምሳሌ ሳሎን ቤት ቁጭ ብለው እየተጫወቱ ነበረና ከዛም በኋላ እነሱን ካየ በኋላና እንደዚሁም ደግሞ በስልክ እየመጡለት ያሉት ቴክስቶች ብሩክ ተለቋል ብለው ፎቶ ከጀርባው ፎቶ አንስተው ልከውለት ነበር። ይሄ ብሩክ ነው አይደለም የሚለውን ነገር ካጣራ በኋላ ላፕቶፑን ዘግቶ ወደ ሳሎን ቤት ሄዶ ነበረ። ወደ ሳሎን ቤት ሲሄድም ቅድስት ምሳል አቅርብ እንዴ ብላ ወደ ውስጥ ስትገባ እንደ አጋጣሚ ምሳሌና አጎቷ መድብል ቁጭ ብለው እየተነጋገሩ ሳለ በሩን በራሱ ቁልፍ ከፍቶ ወደ ውስጥ የገባው ብሩክ የምሳሌን ትኩረት በጣም ስቦታል። ብሩክም ከዛ ከታስሮበት ከከረመው ቦታ ተፈቶ ወደ ቤት ሲመጣ እውነት ምሳሌ ልጄ ምን ሆና ይሆን? ምሳሌ ልጄን አንድ ቀን እንኳን ትቻት አድሬ አላውቅም፣ እንዴት ሆና ይሆን ዛሬ? በማለት ምሳሌ ያለችበትን ሁኔታ ለማወቅ ጓጉቶ ነበር። ነገር ግን ብሩክ በሩን ክፍት አድርጎ ሲገባ ምሳሌ እየተጫወተች ካጎቷ ጋር ሲያያት ብሩክ ማመን አቅቶታል። ምሳሌ ደህና ሆና በዚህን ልክ እየተጫወተች ኖር የቻለችው ልትቆይ የቻለችው እውነት ምን ብለው አረጋግተዋት ነው? ምክንያቱም አባቷ ብሩክን በጣም እንደምትወደውና የእሱ ሁኔታ በጣም እንደሚያስጨንቃት እንደሚያሳስባት ብሩክ ያውቃል። ቢሆንም እነ ቅድስትና መድብል የሆነ ነገር ብለው አረጋግተዋት መሆን አለበት እንጂ ፈጽሞ እኔ መታገቴን ብትሰማ ኑሮ ምሳሌ በዚህን ልክ ተቀምጣ ልትጫወት አይደለም። የጤናዋ ሁኔታ ተዛብቶ ለሕይወቷ ሁሉ የሚያሰጋበት ሁኔታ ላይ ልትሆን ትችል ይሆናል በማለት ሲጠራጠር ነበር። ብሩክ እንደገባ መድብል በዚህን መልኩ ሁለት እጆቹን ዘርግቶ ተቀብሎታል። ሶስታቸውም ተቃቅፈው ለደቂቃ ቆይተዋል። ከዛም በኋላ ምሳሌ ምን ይዘህ መጣህ ከውጭ በማለት ስትናገር ብሩክ መድብልን ልብ ብሎ ያየዋል። ምክንያቱም ምሳሌ ልትረጋጋ የቻለችው ወደ ውጭ ሀገር ሄዷል ብለዋት እንደሆነ ይረዳል ብሩክ። ይዤልሽ መጥቻለሁ፣ ነገር ግን እቃው አልደረሰም ብለውኝ ነው አሁን የመጣሁት። ናፍቃችሁኛል፣ በጣም ናፍቃችሁኛል፣ እቃው አልደረሰም፣ ለዛ ነው በማለት ብሩክ ምሳሌን አረጋግተው ይቀመጣሉ። ከዛም በኋላ ሶስታቸው ተቃቅፈው ሲነጋገሩና እንደዚሁም አባዬ እንዴት ነህ አባዬ በማለት በተደጋጋሚ ምሳሌ ለብሩክ ስትናገር አባዬ እያለች ስታወራ የሰማችው ቅድስት ከኪችን እየሮጠች ወደ ሳሎን ቤት ትመጣለች። ሳሎን ቤት ያየችውን ነገር ማመን ነበረ ያቃታት። ሶስታቸው ተቃቅፈው ሰላም እየተባባሉ ነበረ። በተለይ ምሳሌ ብሩክን መልቀቅ ፈጽሞ አልፈለገችም። ለሰዓታት ከሱ ጎን ተለጥፋ ነበረ የቆየችው። ይሁን እንጂ ምሳሌ ብሩክ ታግቶ መሆኑን እንደዚሁም አስቸጋሪ የሚባሉ ጊዜያቶችን እያሳለፈ መሆኑን ፈጽሞ አታውቅም። እንደዚሁም እሱ ይህን የተረዳው ምን ይዘህ ሊመጣህ የሚለውን ንግግሯን ሲሰማ ነው። ከዛም በኋላ ብሩክና መድብል ለተወሰነ ደቂቃ ቁጭ ብለው ካወሩ በኋላ ሞገስ ወደ ቤት ይገባል። ምክንያቱም ሞገስ ከውጭ ሆኖ በቤት አካባቢ እየተከናወኑ ያሉትን ነገር የተለየ እንቅስቃሴ ካለ ምናምን እሱን እያጣራ ስለቆየ ብሩክ ወደ ቤት ሲገባም በቅርብ ርቀት አይቶታል። ነገር ግን ሮጦ ሰላም ለማለት አልቻለም ነበረ። ይበልጥ እርግጠኛ መሆን እንዳለበት በራሱ ስላመነ
ከብሩክ ጀርባስ ሌሎች ሰዎች ሊመጡ ይችላሉ ወይ የሚለውን ነገር ለማጣራት እየፈለገ ይመስላል። ብሩክ ከገባ ከደቂቃዎች በኋላ ግን ተከታትሎት ገብቶ ነበረ። ከዛም አራታቸውም ሆነው ደስታቸውን እየተጎናጸፉ ይገኛሉ። እንደዚሁም አሁን ላይ ዝና እስከ መጨረሻ የሚባል ኪሳራ ነው የከሰሩት። ዝናና ባልደረቦቹ ካሌብ ሞሲሳን ጨምሮ እንደዚሁም ግብረ አበሮቹ አሁን ላይ በየቦታው የህገ ወጥ የሚሰሩት ስራ እየተጋለጠባቸው እንደሆነና ከህግ ማምለጥ እንደማይችሉ እርግጠኛ ሆነዋል። ለጊዜው ስራችንን ማቆም አለብን ሲሉ ለራሳቸው በራሳቸው ፍቃድ ስራቸውን ለማቆምም እየተስማሙ ይመስላሉ። በተለይ በዝና በኩል ብሩክ ስለተለቀቀ ብሩክ እንዲፈታ ያደረገው ዝና ስለሆነ ካሌብ በዝና ላይ ደጋግሞ ዝቶበታል። ይህ ሊሆን የቻለው ዝና ከተያዘ ወደዚህ ቤት ከመጣና ከታሰረ በኋላ መድብል እያደረገ ያለው በዝና ላይ እየወሰደ ያለው እርምጃ ከአቅሙ በላይ ስለሆነበት ብሩክ ያለበትን ሁኔታ እንደዚሁም ያለበትን ቦታና ካሌብ እንደወሰደው በግልጽ ተናግሯል። ካሌብ እንደወሰደው በግልጽ ከተናገረም በኋላ የት እንደሚገኝ እንዴት ሊገኝ እንደሚችል እና እኔ እንዴት ብዬ እንደምደራደርላችሁ በማለት በግዴታ በሱ ድርድር ነው በዝና በኩል ነው ብሩክ እንዲገኝ የተደረገው። ስለዚህ አሁን ላይ ብሩክን ተገደው ይልቀቁት እንጂ ዝና ላይ ግን ከባድ እርምጃ ለመውሰድ እያሰበ ያለ ይመስላል ካሌብ። ዝናም ከዚህ ቤት ወጥቼ እናንተ ላይ አጸፋ መልሳለሁ ማለቱ ቀርቶ አሁን ላይ እባካችሁን ባለፈው ያልከውን ነገር ባለፈው በሻሸመኔው መሬት እንደዚሁም በከሚሴውና በተለያዩ ቦታዎች አንተ የጠራሃቸውን ቦታዎች የምታውቃቸው በምን ምክንያት ነው? እንዴት ነው የምታውቃቸው? በማለት ለመድብል ሲጠይቀው ነበረ። እንዴት እንደማውቃቸው ሳይሆን እንዴት እንደምትሰሩባቸው አንተ ታውቃለህ፣ ለምን እኔን ትጠይቀኛለህ? በማለት ሲጠይቀውም እባክህ ስለዛ እኔን የሚመለከተኝ ነገር የለም። አንዳንድ ሰዎች እርግጥ ወደዛ ቦታ እንሂድ ይሉኛል በተደጋጋሚ፣ እኔ ግን ሂጅ አላውቅም በማለት ቢናገርም ውሸትህን ነው፣ ማህሌት ሁሉን ነገር ነግራኛለች። ያሳለፍነው ሳምንት ለራሱ ወደ ሻሸመኔ ሄደህ ነበር በማለት ተናግሮታል። ይህ ማለት የዝናን እያንዳንዱ እንቅስቃሴ መድብል እንደሚያውቅ ተረድቷል። አሁን ላይ አለኝ የሚለውን ስራ ዋና ቅርንጫፍ እንደዚሁም ደግሞ የመኖሪያ ቤቱን የዝናን የመኖሪያ ቤቱን ዋና ካርታ ይዘውበታል እነ መድብል። ይህን ለማስፈታት ይህን ለማስለቀቅ ያደረጉት ድርድር ነበረ ብሩክን ሊያስፈታው የቻለው። በስተመጨረሻም እነ መድብል ስኬታማ ሆነዋል። በቀጣይስ ብሩክ ምን አይነት እርምጃ ይወስዳል የሚለውን አብረን የምናየው ይሆናል።